የእስራኤል አምላክ እንዳትል አሁን እስራኤሎች አዲሱ ሕግ መጥቷል ተብለን እኛ እንግዲህ አሁን እንደ አዲስ ኪዳን ስንቀበለው በክርስቶስ አዳም ፊተኛው አዳም ኋለኛው አዳም ብሎ ነው የሚያመጣው። የሚገርም ነገር ፊተኛው አዳም ሕያው ነፍስ ያለው ሆነ፣ ኋለኛው አዳም ሕይወት የሚሰጥ መንፈስ ሆነ። ስለዚህ የዚህ የኋለኛው አዳም ዘር ነን እኛ። አሁን አብርሃም የሚገርም ነገር የአሕዛብ አባት አደርግሃለሁ ብሎ ባለው መሰረት ኢየሱስ ክርስቶስ ከአብርሃም ስለተወለደ ዓለም አብርሃምን ሲያምን ዓለም ኢየሱስን ሲያምን የአብርሃም ልጅ ይሆናል። አሁን አብርሃም የሁላችን አባት ነው ይላል። የአሕዛብ አባት አሕዛብ በዘር ይባረካሉ ስላለው የአብርሃም ዘር ኢየሱስ ክርስቶስ ሞቶ ለዓለም መድኃኒት ስለሆነ አሁን እኛ እንግዲህ የአብርሃም አባት የሁላችን አባት አደረገው ስለሚል አዲስ ኪዳንም በእንደዛ ነው። ገላትያ 4:4 ሮሚ 4:16 ላይ ስመለከተው ይገለጥ። እሺ እንግዲህ ያው እንደምታውቀው የኛው ቁርአን የመጽሐፉ ሰዎች ይላቸዋል። እነሱ መጽሐፍ እንደተሰጣቸው ይመሰክራል። ክርስትናን አይልም። ክርስትናን የመጽሐፍ ተሰጣቸው ምናምን አይልም። ምንም ነሳራ ሚል ነገር አለ። ነሳራ ሚለው ራሱ እነሱ ውስጥ የነበሩ ኢየሱስን ሲከተሉ የነበሩ ናስሪ የምትባል እዛው ናስሪ የሚባል ያው በእኛ እንደዛ ነው። እዛ ደግሞ ናዝሬት የሚባል አካባቢ የዛ መጠሪያ ነው። እዛው ያሉ ሰዎችን ነው። ብዙ ጊዜ ሰዎች ይመጡና ክርስቲያኖችን ያለ ይመስላቸዋል። አማርኛው ክርስቲያን ይላል። ያው እዛ ጋር ነሳራ ነው የሚለው። ናስሪ ከምትባል አካባቢ ያሉትን ነው የናዝሬት የሚባለው ማለት ነው። በአረብኛ ናስሪ ናዝሬት። እዛ ያም ሆነ አይሁድና ክርስቲያን ሲል አይሁድና ነሳራ ሲል እነሱን ነው እየጠቀሰ ያለው። ራሳቸው ነው እዛ ውስጥ ሆኖ አንዴ ጥያቄውን ልጠይቅ። እዛው ያሉ ሰዎች ናቸው ኢየሱስን በነብይነት የተቀበሉ አይሁድ እዛው ያሉ ማለት ነው እንጂ ሌሎችን አይደለም። ያው ብዙ ጊዜ ክርስቲያኖች ክርስቲያን ይላል አማርኛው ቁርአንና እኛን ነው ይላሉ። ቁርአን የመጽሐፉ ባለቤት ይላቸዋል። እኔ ለአንተ የምጠይቅ እነሱ መጽሐፉን ባይሰጧችሁ ምን ትሆኑ ነበር? ምን መሰለህ ደብ፣ አንድ ነገር ማስተዋል ያለብህ እግዚአብሔር የአይሁድ አምላክ ነው፣ የእስራኤል አምላክ ነው። አይሁድም እስራኤላዊ ነው፣ እስራኤልም አይሁድ ነው። ስለዚህ ክርስትና አምላካቸው የእስራኤል አምላክ እንጂ ሌላ አምላክ የለም። ጳውሎስ፣ ጴጥሮስ አይሁዳዊ ናቸው። የሚያውቁት አንድ አምላክ ነው፣ ሌላ የለም። አዲስ ኪዳንም የአዲስ ኪዳን የሚባለው ያው እስራኤላዊ ነው እንጂ ሌላ የለም። ግን እግዚአብሔር ምን ቃል ኪዳን ገብቷል የሚለውን ነው ማየት ያለብን። ለአብርሃም ምን አለው? በዘርህ የምድር አሕዛብ ሁሉ ይባረካሉ። ቀጠለ። አብርሃም ሞተ። ለይስሐቅ ዘዳግም ዘፍጥረት 26 ቁጥር 3 እና 4 ብታነበው በዘርህ የምድር አሕዛብ ይባረካሉ። እሺ እሱ ሞተ። ዘፍጥረት 28 ቁጥር 14 ላይ ስትመለከተው ደግሞ በዘርህ የምድር አሕዛብ ይባረካሉ። እሺ የትንቢት መቼ ይፈጸም ስንል ተቀናብሮ እንደመጣልን ከዛው ከእስራኤሎች ነው። ያ ትንቢት ነው ተፈጽሞ ከዛ ዳዊት እንደገና መጣ። ከወገብህ የሚወጣው ፍሬ ያለው ከዳዊት ወገብ የወጣ። ስለዚህ ያው እስራኤሎች ናቸው እንጂ ይሄንማ አድንልቶ ብሉይ ኪዳኑንም አዲስ ኪዳኑንም እስራኤሎች ባይጽፉ ለእስራኤል ነው እንጂ የተሰጠው እስራኤሎች ናቸው እንጂ ያመጡልን ማንም አይደለም። ሌላ አሕዛብ ቢሆን ለነዛ ብቻ ትላለ። ስለዚህ እስራኤላዊዎች ናቸው። ከእስራኤል ውጪ ማንም አንድም ሐዋርያ አሕዛብ የለም። ኢየሱስ አይሁዳዊ ነው፣ ከይሁዳ ነገድ የወጣ ነው። ጳውሎስ ከይሁዳ ነገድ ነው። እያንዳንዳቸው ከይሁዳ እና የአይሁድ ነው። እኛ ምንድነው መጽሐፋችንን መልሱ ቢሏችሁ ምን ትሆናላችሁ ነው ያለው።
መጽሐፉንማ መልሱ ካሉ ያው ሰጥቷላ ለዓለም ነው ደግሞ የሚለው። አሁን የሚያግድህ አሕዛብ ማለት እስራኤል አይደለም። አሕዛብ ማለት ከእስራኤል ውጭ ያለ ነው። ዘፍጥረት 12 ቁጥር 13 18 18 22 18 ዘፍጥረት 26 እንዴ አብርሃም ይስሐቅ ይሄው የአብርሃም ልጆች ናቸው እኮ አብርሃም አባታችን ነው ሲሉ ይስሐቅ የአብርሃም እንደገና ደግሞ ያዕቆብ የይስሐቅ ልጅ 12ቱ ነገድ ደግሞ ግብጽ ሆኑ ሄዱ። እስራኤል የተባለው ያዕቆብ ነው። የያዕቆብ ልጆች ናቸው የእስራኤል ልጆች። ስለዚህ እስራኤል የበኩር ልጅ ነው ልቀቅ ብሎ ከግብጽ ያወጣ እግዚአብሔር ያ እግዚአብሔር ነው። ያ የእስራኤል አምላክ ነው። ክርስቶስን ልኮ እንደገና በክርስቶስ ደግሞ ዓለምን የራሱ አደረገ። ያ በዘርህ የምድር አሕዛብ ሁሉ ይባረካሉ ያለው ኢየሱስ የአብርሃም ልጅ ነው። ማቴዎስ ወንጌል ላይ ስታነበው እኮ አዳምጠኝ። ማቴዎስ ወንጌል ላይ ስታነበው እኮ የአብርሃም ልጅ የዳዊት ልጅ እሱን አይደለም እውነት ሲገለጥ አሁን መጽሐፉን ሰጧችሁ። ሁሉንም መጽሐፍ ያው ከነሱ ነው ወስዳችሁ እምነቱ የተመሰረተው ያ ሳይሆን ከነሱ አምላክ ውጭ ሌላ አምላክ ፈጥራችሁ ከኛም ጋር አንድ ለውይይትም የዳረገን ይህ ጉዳይ ነው። ያንኑ አምላክ መጽሐፉን ወስዳችሁ ከነሱ ሌላ አምላክ መስረታችሁ የሰው መጽሐፍ አዛብታችሁ ሕገ ወጥ ናችሁ ብሎ ቢቀበሏችሁ ሲል መጽሐፍ በዓለም ፍርድ ቤት ቢከሱ እና ይህንን እንዳይጠቀሙ ቢከለክሉ ዓለም ውሃ በላው።